አረ ጋይስ ጦርነቱ በይፋ ተጀምሯል። በቲክቶክም ተጀምሯል ማለት ነው። ተጀመረ ጦርነቱ። አረ ድሮን መግዛት አለብን የኛ ደጋፊዎችማ። ድሮን በቃ ማንን ጠብቀን እንችላለን? ያው በዛ ቤት አላችሁም የምትደግፉም ድሮን ግዞ እኛም ድሮን እንገዛለን። እኛ እንኳን ለአዲስ የመጣ እናሽቃብጥም። ያው እናንተ ለአዲስ የመጣ ስርዓት የሌለ ሰው የምታሽቃብጡ ድሮን ግዙና በቃ ግጠሙ። ጦርነቱ ተጀምሯል በቲክቶክ መንደርም ማለት ነው። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ሰብስክራይብ እያደረጋችሁ እኛንም አበረታቱን። ሰብስክራይብ አድርጉን። እኛ እርስ በርስ ከምንጣላ እርስ በርስ ሰብስክራይብ ተደራርገን ከስግደት እንመለስ። ስለዚህ ሰብስክራይብ አድርጉ። እኔም እናንተ እኔ በነገራችን ላይ ኮሜንት መጻፍ አልወድም እንጂ የማንም ቪዲዮ የተሳዳቢም አያለሁ ከተመቸኝ ማለት ነው። የደጋፊም አያለሁ። በቃ ያኛን ነገር አይቼ ኢድሃ እንዳለ ሰው ተናድጄ እወጣለሁ። የሚሳደቡ ሰው ሲገባ ማለት ነው። ደህና የሚያወሩም ሰው ጋር ገብቼ አያለሁ። ግን ኮሜንት መጻፍ አልወድም። እግዚአብሔርን ለምን እንደሆነ ያላቅም ኮሜንት መጻፍ አልወድም። ያው አልተማረሽ እንዳትሉ እንጂ ኮሜንት መጻፍ አልወድም። ያው ተምራለሁ፣ እግዚአብሔር ይመስገን። ያው ኢትዮጵያ ኑሮ ነው ከስግደት አወጣን እንጂ ትምህርቱንማ ተምረን አሉላችን። ሄርሜላና ሩታ ጦርነቱን ጀመረ። ሩታ ለሄርሜላ መልስ ሰጣች። ምን አለችው? ውሰጂ ድንባራጅ ሚዜ ምንድነው? ድንባራም ቢጤ ነው ደጅ ማስጠናው። አረ ሩታዬ በቃ በሴቶች ምክንያት እንደዚህ የምትወጂን አብረሽን ጠላሽ። በእውነት ነገሮቹ የሚያስጠላ ነገር ያደርጋል። ለምን አንድ ወንድ ልጅ እግዚአብሔርን እውነት ስንነጋገር ማለት ነው። አንድ ወንድ ልጅ በቃ ሴት ልጅ ስትወድ ማለት ነው አያከብሩም፣ በጭራሽ አያከብሩም። ይሄን በአብርሽ መረጋገጥ ትችላል። በቃ የሆነ ነገር እስከሚያገኝ ብቻ ነው ሩታን የሚያንከባክብ ምን የሚለው የሚያለቅሶ የነበረ ማለት ነው። ሲቀጥል ደግሞ በቃ ይልክ ሁለቱም አለመፈላለግ ኖሮ አይደለም አላችሁ። በነገራችን ላይ እሷም ይልከኛ ነች፣ እሱም ይልክ። ሁለቱም በቃ በቃ እሷ ወይ መለስ አትልም፣ እሱ መለስ አይልም። በቃ ይልክ ይዞ ነው እንደዚህ እየተጋፋሉ እንጂ አብርሽም ሩታን እግዚአብሔርን ነው የምላችሁ አሳልፎ መስጠት አይወድም። ሩታ በነገራችን ላይ ያውቃል ጀግና ሴት እንደሆነች ያውቃል። ማለት የስራ ሰው ለምን አሁንም ዛሬ የሚመጡ እንደምንም ዛሬ የሚመጡት ሰዎች ነገሮች ለሱ ሲሳኩ እሱ አሁን ብዙ ነገር አለ በቃ ፌመስ ነው፣ ብዙ ነገር ነው። ሩም አብርሽ ላል እዚህ እንደዚህ ይላል። ለዚህ ነው መጥቶ እሷ ግን ዜሮ ነው። እግዚአብሔርን 60,000 ሰብስክራይብ ነው። ከዛ ጋር አይታይም ቪዲዮ ራሱ 10,000 ምናምን ነው የምታየው። አንዳንዴ ደግሞ ፍቅር ከህይወቱ ከወጣች ምናምን መታየት ጀምሯል ቪዲዮ። ከዛ ካለፈ የአብርሽ ቪዲዮ አይታይም። ስለዚህ በቪሊዮን በ5,000 በ7,000 እንደዚህ 100,000 መታየት ጀመረ ሩታ ስትመጣ ነው። እውነት ለመናገር ሩታ ለአብርሃም የሆነ በረከት ይዛ ነው የምትመጣ። ግን በረከት ስትወጣ ምዛ እንደትወጣ ነው ፈራውት። አንድ ሰው ተሳክቶልኛል ራሷ ጉዳይ ምናምን ብሎ ነገ ምዛ እንዳትወጣ የሆነ በረከት የተሰጠንም በረከት አምን ላይሰጣቸው ይችላል በሁኔታቸው። አብርሽና ሩታ አብርሽ የሚፈልገው ወንድ ልጅ አግኝቷል። ወንድ ልጅ ነው የሚፈልገው። የፈጣሪ የልቤን ለምን ሰጣት እግዚአብሔር? ለምን ለሱ ወንድ ልጅ እንደሚፈልገው አደረጋት? በሰው እግዚአብሔር በሰው ላይ አድሮ ነው ለኛ የሚያደርገን ማለት ነው። ስለዚህ ነገ ቤት ድረስ እዛ እስከመረበሽ አብርሽ ፊት ባሰጣ ኑሮ ማንኛውም ሰው የሰው ምስትን ገብቶ መናገር መጫረቅ ምንም ሴትም ሆነ ወንድም ማለት አይችልም። ስለዚህ መጀመሪያ ችግሩ ከአብርሽ ነው። ስለዚህ
አልተመቸኝም። ይሄ ሄርሜላ ነገር አልተመቸኝም። ደስ እኔ ሄርሜላን አልጠላትም፣ ሁኔታውን እጠላለሁ። ለምን እኔ ሴት ነኝ፣ እኔስ ብዬ አስባለሁ። እኔስ ለምን ከእሷ እህቴ አይደለችም? እኔም ስልም አላስብም። ለምንድነው ማስቀናት ራሱ ቢሆን ወንድ ጎን ሆነ ሴት ለመጎዳት አልጓዝ። ለምን እኔ ላይጥፍ ልመለስ ስለሚችል ማለት ነው። ስለዚህ እሱ ነው ሄርሜላ የምጠላበት ምክንያት ለዚህ ነው። እኔ ሌላ ችግር ከሷ ጋር የለም። አስጠላ አይደለችም፣ አታስጠላኝም። ሁኔታው ግን ያስጠላኛል። በቃ ሴት ልጅ እንደ ሴት ልጅ ለመጉዳት በዚህ ርቀት ትሄዳለች። እንደውም ሴት ልጅ መደገፍ አለበት። በቃ ስታጠፋ ምን አጥፍተሻል ቀርባ ይሄን ነገር እንደዚህ አይደለም እንደዚህ መደረግ ነበር ነገም ትነጠቃለሽ። አብርሽ ለአንድ አይቀመጥም። እውነቴን ነው የምልሽ። አሁን ለጌ አንቺ እይታ ዘለልስል ይቀይራል። አብርሃም ችግር የለበትም። ስለዚህ በአንቺም አይቀመጥም። ዝም ብለሽ ነው እንደዚህ የምትጋፊ እንጂ